ተመልካቾቼ የሰዓቱን መረጃዎች ወደ እናንተ አደርሳለሁ። አብን በአማራ ሕዝብ ስም የሚደረገው የነፍጥ እንቅስቃሴ ጠላፊ እጆች እየበዙበት ነው ሲል መግለጫ አውጥቷል። የአማራ ብሔራዊ ንቅናቄ ፓርቲ በአማራ ክልል ውስጥ የሚደረገው እንቅስቃሴ በሌሎች ኃይሎች የተጠለፈ መሆኑን በመግለጽ ፖለቲካዊ መፍትሄ እንደሚፈልግ ጥሪ አቅርበዋል። ፓርቲው ባወጣው መግለጫ በክልሉ አንዳንድ አካባቢዎች ግጭቶች በማገርሸታቸው ዳግም ሰብአዊ ቀውስ የሚዳርግ ሁከት እየተከሰተ ነው ሲልም አስታውቋል። አብን በዚህ መግለጫው እንደየአካባቢዎቹ ባለው ነባራዊ ሁኔታም የተመጠነ የጸጥታ አካላት ስምሪት ያለመኖርናም የህግ ማስከበር ስራዎች መላላት የክልሉን ህዝብ ለመከራ እየዳረገው ነው ሲል ገልጿል። የአብን ስራ አስፈጻሚ ኮሚቴ በወቅታዊ ጉዳዮች ላይ ካደረገው ውይይት በኋላ ባወጣው በዚህ መግለጫ በክልሉ ለሚንቀሳቀሱ ታጣቂዎች፣ ለክልሉ ህዝብ እንዲሁም ለአማራና የፌዴራል መንግስታት ጥሪ አቅርበዋል። አብን በይፋዊ ማህበራዊ ሚዲያ ላይ ባወጣው መግለጫ በአማራ ክልል ባለፉት ጥቂት ቀናት ታይቶ የነበረው አንጻራዊ መረጋጋት ከሰሞኑ ወደ ተባባሰ የትጥቅ እንቅስቃሴ መቀየሩንም በክልሉ የሚደረገው የትጥቅ እንቅስቃሴ የአማራን ህዝብ ትግል ማዕከል አልባ በማድረግ ጥያቄዎቹን ከስርዓታዊ ማዕቀፍ የሚያስወጣ እንደሆነ ፓርቲው በመግለጫው ላይ አስፍሯል። ይህም የክልሉን ህዝብ የሀሳብ መሪ የሚያሳጣ ተቋምና መንግስት አልባ የሚያደርግ መሆኑንም አመልክቷል። የግጭትና የጦርነት ፖለቲካ ለአማራ ክልል ህዝብ መሰረታዊ ጥያቄዎች መልስ የማያስገኝ እንደሆነም አብን በመግለጫው ላይ አመልክቷል። በክልሉ እንቅስቃሴ እያደረጉ ላሉ ኃይሎች በማለት ባስተላለፈው መልእክት በአማራ ህዝብ ስም የሚደረገው የነፍጥ እንቅስቃሴ ጠላፊ እጆች በዝተውበታል ሲል አብን ገልጿል። በዚህም የተነሳ በክልሉ በትጥቅ ትግል ውስጥ ያሉ ኃይሎች የሰላም አማራጭናም የፖለቲካ መፍትሄ እንዲቀበሉም ጥሪውን አሰምቷል። አብን በክልሉ ይንቀሳቀሳሉ ያላቸውን እነዚህን ኃይሎች በስም ከመጥቀስ ግን ተቆጥቧል። የአማራ ብሔራዊ ንቅናቄ አብን በዚህ መግለጫው የክልሉ ህዝብ የተጋረጠበትን አሁናዊ አደጋም በልኩ ተጋፍጦ ራሱን አርነት እንዲያወጣ መልእክቱንም አስተላልፏል። ህዝባችን ከዚህ ታሪካዊ ቀውስ ለመላቀቅ የሚያደርገው ትግል ከግብ እንዲደርስ ያላሰለሰ ጥረት እንደምናደርግ ለማረጋገጥ እንወዳለን ሲል አብን የፓርቲውን አቋም ይፋ አድርጓል። አብን የፌዴራልናም የአማራ ክልል መንግስታት የህግና የፖለቲካ ኃላፊነቶች እንዲወጡ ከዚህ ቀደም ሲያቀርብ የነበረውን ጥሪ አሁንም በድጋሚ ለማቅረብ መገደዱን በመግለጫው ላይ ይፋ አድርጓል። የፌዴራልና የክልል መንግስታት ለጉዳዩ ልዩ ትኩረት እንዲሰጡ የጠየቀው አብን ህዝቡ የራሱን ሰላም እንዲያስከብር ተቋማዊ የማብቃት ስራዎችን በማከናወን ሰብአዊ ደህንነትን የመጠበቅ ኃላፊነታቸው እንዲወጡ አሳስቧል። በክልሉ ባለው የጸጥታ ሁኔታም ተዋናይ ከሆኑ አካላት ውስጥ ከታሪካዊ ጠላቶች ጋር የተሰለፉና በህዝቡ ላይ የማይሽር ክህደት የፈጸሙ ኃይሎች አሉ በማለትም አብን ወንጅሏል። በአንጻሩ ከጠላት ጋር ያልተቀደሰ ጋብቻን እየተጸየፉ ኃይሎች እንዳሉም ፓርቲው በመግለጫው ላይ አስቀምጧል። በተያያዘ መረጃም የአማራ ክልል ሰላምና ጸጥታ ቢሮ ባወጣው መግለጫ በክልሉም ሆነ በመላው ኢትዮጵያ ውስጥ የሚካሄዱ ግጭቶች አመራር የሚሰጣቸውና ሎጂስቲክ የሚቀርብላቸው ከመቀሌና አስመራ ነው ሲል አስፍሯል። ወልቃይትን፣ ጠለምትንና ራያ ለመቆጣጠር ያቀደው ህወሓት ለአማራ ክልል ጽንፈኛ ቡድን የሰጠው ተልዕኮ ከውስጥ ግጭት በመፍጠር ወደ ድንበር የሚጓዘውን መከላከያ ሰራዊት በየዞኑና በየወረዳው ተወጥሮ እንዲቆይ ማድረግ ነው ሲል አብን በበኩሉ በክልሉ እየተካሄደ ያለው የትጥቅ እንቅስቃሴ በኢትዮጵያና በህዝባችን ላይ የሚጋሩት ጠላትነት ያስተሳሰራቸው ኃይሎች የተሳተፉበት መሆኑን በመግለጫው ላይ ጠቅሷል። አብን ጠላትነት ያስተሳሰራቸው ኃይሎች ያላቸውን አካላት በስም ከመጥቀስ ግን ተቆጥቧል። ፓርቲው በመግለጫው እነዚህ ኃይሎች አንድም የአማራን ህዝብ ዘላለማዊ እረፍት የመንሳት ዓላማቸውን ለማሳካት፣ በሌላ በኩል አገር ማፍረስ የእጅ አዙር አመራር የሚሰጡበትና የሚሳተፉበት እየሆነ መምጣቱን ተገንዝበናል ብለዋል። የትጥቅ እንቅስቃሴውን ለኢኮኖሚ ዓላማ የሚጠቀሙ አካላት እንዳሉም አብን በመግለጫው ላይ ከሷል። ወደ ሌላው መረጃ ሳልፍ የተባበሩት አረብ ኤሚሬትስ ለሱዳን ፈጥኖ ደራሽ ኃይል መሳሪያ ታቀርባለች መባሉን ማስተባበሏ ተሰምቷል። የተባበሩት አረብ ኤሚሬትስ ለሱዳን ፈጥኖ ደራሽ ኃይል አርኤስኤፍ የተለያዩ ድጋፎችን ታደርጋለች መባሉን ውድቅ አድርጋለች። ኤሚሬትስ ለሱዳን ፈጥኖ ደራሽ ኃይል የጦር መሳሪያና ወታደራዊ ቁሳቁሶችን በገንዘብ ትደግፋለች እንዲሁም ታጓጉዛለች በሚል የቀረበባትን ክስ እንደማትቀበሉ ይፋ አድርጋለች። ሮይተርስ ማክሰኞ የካቲት 3 2018 ዓ.ም ባወጣው የምርመራ ዘገባ ኤሚሬትስ ለፈጥኖ ደራሽ ኃይሎችን ወታደራዊ ስልጠናዎችንና የጦር ቁሳቁሶችን በመስጠት ድጋፍ ታደርጋለች ብሎ ነበር። ይህንን ተከትሎ የተባበሩት አረብ ኤሚሬትስ ለቢቢሲ በሰጠችው ምላሽ ማንኛውም የጦር መሳሪያም፣ ጥይት፣ ሰው አልባ አውሮፕላኖች፣ ተሽከርካሪዎች፣ ኢላማቸውን ለይተው የሚመቱ ተተኳሾች ወይንም ሌሎች ወታደራዊ ቁሳቁሶችን በቀጥታም ሆነ በተዘዋዋሪ ለአርኤስኤፍ አላቀረብኩም ስትል ሞግታለች። በዚሁ መግለጫ ላይ የተባበሩት አረብ ኤሚሬትስ በሱዳን ግጭት ውስጥ ተሳታፊ እንዳልሆነችና በግጭት ውስጥም እንደማትሳተፍ ገልጻለች። መግለጫው አክሎም የተባበሩት አረብ ኤሚሬትስ መሰረተ ቢስና በመሬት ላይ ያለውን እውነታ ወይንም የተባበሩት አረብ ኤሚሬቶች የረዥም ጊዜና ግልጽ አቋም የማያ
የማያንጸባርቁ ክሶችን ሙሉ በሙሉ ውድቅ ታደርጋለች ብሏል። የሱዳን የእርስ በርስ ጦርነት የጀመረው እንደ ፈረንጆቹ አቆጣጠር በሚያዝያ 2023 በአገሪቱ ጦርና በፈጥኖ ደራሽ ኃይሉ መካከል የስልጣን ሽኩቻ መቀስቀሱን ተከትሎ ነው። ጦርነቱ የተቀሰቀሰው የሱዳን ጦር አዛዥ ጀኔራል አብድልፈታህ አልቡርሃን በወቅቱ መከተላቸው ከነበሩት የአርኤስኤፍ አዛዥ ጀኔራል መሐመድ ሐምዳን ዳጋሎ ጋር ባለመግባባታቸው የተነሳ ነው። ከዚያ ጊዜ ጀምሮ በሁለቱ የጦር መሪዎች መካከል አገሪቱን ለመቆጣጠር ከ3 ዓመት በላይ የዘለቀ ፍልሚያም አካሂደዋል። በአሜሪካና በሳውዲ አረቢያ የተመሩ ዓለም አቀፍ የድርድር ጥረቶች እንዲሁም የአፍሪካ ህብረትና የምስራቅ አፍሪካ የልማት በየነ መንግስታት ኢጋድ ያደረጓቸው የማግባባት ጥረቶች ዘላቂ የሆነ የተኩስ አቁም ስምምነት ማምጣት አልቻሉም። የተባበሩት መንግስታት በሱዳን እየተካሄደ ያለውን የእርስ በርስ ጦርነት በዓለም አስከፊ የሆነ ሰብአዊ ቀውስ ማስከተሉንም ገልጾ ነበር። እንደ መንግስታቱ ድርጅትና የሰብአዊ እርዳታ ኤጀንሲዎች ዘገባ ከሆነ ጦርነቱ ከተጀመረበት ጊዜ አንስቶ በ10 ሺዎች የሚቆጠሩ ሰዎች ተገድለዋል። ወደ 14 ሚሊዮን የሚጠጉ ሰዎች ከቀያቸው ተፈናቅለው ወደ ተለያዩ ጎረቤት ሀገሮችም ተሰደዋል። ጦርነቱ ሰፊውን የሱዳንን ክፍል ወደ ረሃብ መግፋቱን የተባበሩት መንግስታት ድርጅትም ገልጿል። አክሎም በሚሊዮን የሚቆጠሩ ሰዎች ለከፋም የምግብ ዋስትና ጦት እንደሚዳረጉ እያስጠነቀቀ ሲሆን የጤናና የእርዳታ አቅርቦቶች በግጭት ወደ ተጠቁ አካባቢዎች መድረስ ሳይችሉ መቅረታቸውንም አስታውቋል። የአርኤስኤፍ እና የሱዳን ጦር በተባበሩት መንግስታት ድርጅት በዩናይትድ ስቴትስ እና በዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በሰላማዊ ዜጎች ላይ ጥቃት፣ ማንነት ተኮር ግድያና ሰፊ ጾታዊ ጥቃትን ጨምሮ ከባድ የሰብአዊ መብት ረገጣዎችን በማድረስ ክስ ቀርቦባቸዋል። በሁለቱ ተፋላሚ ወገኖች ላይ ዓለም አቀፍ ጫናዎች እየተባባሱ ቢሄዱም በተለያዩ የአገሪቱ ክፍሎች ጦርነቱ እንደቀጠለ ነው። የተለያዩ አካላት ቀጠናዊና ዓለም አቀፋዊ ኃይሎች በግጭቱ ውስጥ ተቀናቃኝ ወገኖችን ይደግፋሉ በሚልም ይወነጀላሉ። ሌላው ዶናልድ ትራምፕ ኢራንን አስጠንቅቀዋል። ኢራን ከአሜሪካ ጋር ስትደራደር ከልክ ያለፈ ጥያቄ እንደማትቀበልም ቴህራን አስታውቃለች። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን አገራቸው ከአሜሪካ ጋር በሚደረገው ሁለተኛው ዙር ድርድር ከልክ ያለፈ ጥያቄን እንደማትቀበል ይፋ አድርገዋል። ፕሬዝዳንቱ በኢራን እስላማዊ አብዮት 47ኛ ዓመት በዓል ላይ ባደረጉት ንግግር ኢራን እያካሄደች ያለው የኒውክሌር መርሃ ግብር ለሰላማዊ አገልግሎት ብቻ እንደሆነ ለማጣራት እንደምትተባበር ገልጸው ነገር ግን አገራችን ኢራን የትኛውንም አይነት ከልክ ያለፈ ጥያቄ እንደማትቀበል ጠላትና ወዳጅ ይወቅልን ብለዋል። የኢራኑ ጠቅላይ መሪ አያቶላህ አሊ ኸሜኒ አማካሪ የሆኑት አሊ ሻምሃኔም የኢራን የሚሳኤል ግንባታ ተቋማት ለድርድር የማይቀርቡ ቀይ መስመሮች ናቸው በማለት መናገራቸውም ይታወሳል። ይህ የባለስልጣናቱ ንግግር የተሰማው ከአሜሪካ ጋር ሁለተኛው ዙር ድርድር እየተጠበቀ ባለበትና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዋሽንግተን በገቡበት ጊዜ ነው። ኔታንያሁ ከፕሬዝዳንት ትራምፕ ጋር በሚያደርጉት ውይይት በድርድሩ ላይ ኢራን የኒውክሌር ግንባቷን እንድታቆም እንዲሁም ሐማስና ሂዝቦላን የመሳሰሉ ታጣቂ ቡድኖችን ላለመርዳት ከስምምነት እንድትደርስ እንዲያደርጉ ይጠይቃሉ ተብሎም ይጠበቃል። ኢራን ከአሜሪካ ጋር በቶሎ ከስምምነት ላይ ካልደረሰች እነሆ ከባድ እርምጃም ይጠብቃታል ሲሉ ትራምፕ አስጠንቅቀዋል። ባለፈው ሳምንት ኦማን ውስጥ በአሜሪካና በኢራን መካከል የተጀመረው ድርድር ቀጣይ ዙር ይካሄዳል ተብሎ እየተጠበቀ ባለበት ጊዜ ትራምፕ ማስጠንቀቂያ ሰጥተዋል። እስካሁን ቀጣዩ ዙር ድርድር መቼና የት እንደሚካሄድ ያልተገለጸ ሲሆን ትራምፕ ኢራን ከስምምነቶች ላይ ለመድረስ በጣሙን ትፈልጋለች በማለት በዲፕሎማቲክ መንገድ መፍትሄ ይገኛል የሚል ተስፋ እንዳላቸው አመልክተዋል። ፕሬዝዳንቱ ለእስራኤል ቻናል 12 የቴሌቪዥን ጣቢያና ለአሜሪካው የዜና ድረገጽ አክሲዮስ እንደተናገሩት ተጨማሪ አዲስ የጦር አውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ ለመላክ እያሰቡ ነው። የአሜሪካ ባለስልጣናት ለሮይተርስ እንደተናገሩት ጆርጅ ዋሽንግተን የተባለው የጦር አውሮፕላን ተሸካሚ በእስያ አህጉር እንዲሁም ጆርጅ ደብሊው ቡሽ የተባለው ደግሞ በአሜሪካ ምስራቃዊ የባህር ዳርቻ ላይ ይገኛሉ። ነገር ግን ወደ መካከለኛው ምስራቅ ለመድረስ ቢያንስ 1 ሳምንት ያስፈልጋቸዋል። በተጨማሪም የአሜሪካ መከላከያ ሚኒስቴር ቬንዙዌላ ላይ ጥቃት ከመሰንዘሩ በፊት ወደ ካሪቢያን አካባቢ የተላከችውን ጀራርድ ፎርድ የጦር መርከብን ወደ አካባቢው ሊልክ ይችላል ተብሎም እየተጠበቀ ነው። ክቡራትና ክቡራን ለሰዓቱ የነበረኝ መረጃ ይሄን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ እንድትሆኑ የአክብሮት ግብዣዬ ነው።